ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቆይታችሁን ከኛ ጋር ስታደርጉ ዓለም አቀፍ መረጃዎችን እናደርሳቸዋለን። የእስራኤል ጦር በመላው ሊባኖስ አዲስ ጥቃት መጀመሩ ተነገረም። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሂዝቦላህ ላይ የሚፈጸመው ጥቃት ተጠናክሮ እንደሚቀጥል መናገራቸውን ተከትሎ የሀገሪቱ ጦር በመላው ሊባኖስ አዲስ ዙር ጥቃት ማድረስ መጀመሩን አስታወቀም። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች የሀገሪቱ ክፍሎች ላይ ጥቃት በመክፈት ሂዝቦላህን እየመታ መሆኑን ገልጿል። ሂዝቦላህ በበኩሉ የእስራኤል ወታደሮች ታንኮች፣ የጦር ሰፈሮች፣ ህንፃዎችና ሌሎችም ስፍራዎችን ኢላማ ያደረጉ 22 የድሮንና የሮኬት ጥቃቶችን በመፈጸም አጸፋውን መመለሱን አስታውቋል። ሊባኖስና እስራኤል በዚህ ወር መጀመሪያ የደረሱትን ተኩስ አቁም በ45 ቀናት ለማራዘም ስምምነት ቢፈጽሙም ውጊያው ቀጥሏል። ኔታንያሁ ሰኞ ምሽት በቪዲዮ ባስተላለፉት መልእክት እስራኤል ከሂዝቦላህ ጋር ጦርነት ላይ እንደሆነች ተናግረዋል። ሰራዊቱ አድቃቂ ምት እንደሚፈጽም ማዘዛቸውንም ገልጸዋል። ጠቅላይ ሚኒስትሩ እስራኤል በከፈተችው ወታደራዊ ዘመቻ ከ600 በላይ አሸባሪዎች መገደላቸውን ተናግረዋል። አሁን ከእኛ የሚጠበቀው ጥቃቱን ማጠናከርና ጥንካሬውን ይበልጥ መጨመር ነው ሲሉም ተደምጠዋል። ቤዛልል ስሞትሪች እና ኢታማን ቤር የተባሉ ሁለት ቀኝ አክራሪ የእስራኤል ሚኒስትሮች ሊባኖስ ውስጥ የሚካሄደውን ጨምሮ የጦሩ ወታደራዊ ዘመቻ እንዲስፋፋ ጠይቀዋል ነው የተባለው። ሰኞ ዕለት ድሮኖችና ሮኬቶችን በመጠቀም በደቡብ ሊባኖስ እንዲሁም በሰሜን እስራኤል የሚገኙ ስፍራዎችን ማጥቃቱን የገለጸው ሂዝቦላህ እርምጃውን የወሰደው በእስራኤል የተኩስ አቁም ጥሰት ምክንያት መሆኑን ገልጿል። ይፋዊ የዲፕሎማሲያዊ ግንኙነት የሌላቸው ሊባኖስና እስራኤል በሚቀጥለው ሳምንት ዋሽንግተን ውስጥ ተጨማሪ ድርድር ለማድረግ ቀጠሮ ይዘዋል። የሊባኖስ ፕሬዝዳንት ጆሴፍ አውን የእስራኤል ጦር ከሊባኖስ ሙሉ በሙሉ እንዲወጣ ጠይቀዋል። ሩሲያ ነዋሪዎች ኪየቭን ለቀው እንዲወጡ አስጠነቀቀች። ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ሲስተማቲክ ያለችውን ጥቃት ልትሰነዝር እንደምትችል አስታወቀች። የውጭ ሀገራት ዜጎችና ዲፕሎማቶች በተቻላቸው ፍጥነት ኪየቭን ለቀው እንዲወጡም ሩሲያ አዛለች። ዩክሬናውያንም ከአስተዳደርና ወታደራዊ ህንፃዎች እንዲርቁ ተጠይቋል። በኪየቭ ላይ ጦርነት ከተቀሰቀሰ ወዲህ መጠነ ሰፊ ከሚባለው መካከል የተመደበ ጥቃት ባደረሰች ከቀናት በኋላ ነው ይህን ማስጠንቀቂያ የሰጠችው። የሩሲያ ውጭ ጉዳይ ሚኒስቴር አዲሱ ጥቃት የውሳኔ መስጫ ማዕከላትንና የእዝ ጣቢያዎችን የሚያነጣጥር ነው ብለዋል። የሰው አልባ አውሮፕላን ማምረቻ ቦታዎችም ኢላማ ይሆናሉ ብሏል መግለጫው። ሩሲያ በዩክሬን ላይ ለመሰንዘር ውጥን መያዟ የዲፕሎማሲ በሩን ይዘጋል የሚል ስጋትም ጋርጧል። ሩሲያ የሰሜን አትላንቲክ ጦር ጥምረት አባላትን ሳይቀር ጫና ውስጥ ልታስገባ እንደምትችልም መረጃዎች ይጠቁማሉ። ፕሬዚዳንት ቭላዲሚር ፑቲን በሉሃንስክ የመምህራን ማሰልጠኛ ተቋም ላይ በተሰነዘረው ጥቃት ምክንያት አጸፋውን አጠናክረው እንደሚቀጥሉ ማሳሰባቸው አይዘነጋም። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በኢራን ጦርነት ምክንያት በመላው ዓለም የባለስቲክ ሚሳኤል መቃወሚያ ስርዓት እጥረት ተፈጥሯል አሉ። ለተፈጠረው እጥረት መፍትሄ መገኘት አለበት ሲሉም ፕሬዝዳንቱ አሳስበዋል። ዘለንስኪ አክለውም የዩክሬንን የአየር መከላከያ ለማጠናከር ከሁሉም አካላት ጋር እየሰራን እንገኛለን፣ ቅድሚያ የምንሰጠው ጉዳይ ነውም ብለዋል። አሜሪካ ለአገራቸው ተጨማሪ ድጋፍ የምታደርግበትን መንገድ በተመለከተም ውይይቶች ይቀጥላሉም ነው ያሉት ፕሬዝዳንቱ። አውሮፓ በቂ የሚሳኤል መቃወሚያ ስርዓት እንዲኖራት በሚል ዩክሬን መሳሪያውን የምታመርትበትን ፍጥነት መጨመሯንም ገልጸዋል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን አጠናክሩ። እንዲሁም ላይክና ሼር እያደረጋችሁ መረጃው ለሌሎችም እንዲዳረስ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እንጠይቃለን። ጤና ይስጥልን።